ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናመሻችሁ። የዕለተ ዓርብ የምሽት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ሰንበት እንመኛለን። ሻባት ሻሎም እንላለን። አስቀድመን መልካም ጊዜ፣ ሰላም የሰፈነበት ጊዜ በመላው ሀገሪቱ እንዲሰፍን እየተመኘን የምሽቱን ፕሮግራማችን እነሆ ማሰራጨት ጀምረናል። የቴክኒክ ባለሙያችን አላ ናይዳኖቭ ናት። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባዎችና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። የእስራኤል መከላከያ ሰራዊት በሂዝቦላ ላይ እያካሄደ ያለውን የጦር ዘመቻ አጠናክሮ እንደቀጠለ ነው። ስፔን ለጋዛ ሰርጥ ሰላም ሲባል በኪሪያት ጋት ከተማ በተቋቋመው ማዘዣ እንዳትሳተፍ እስራኤል አገደች ተባለ። የሂዝቦላ ድርጅት ወደ እስራኤል ሮኬቶችና ድሮኖችን መተኮሱን እንደቀጠለ ነው። በአሜሪካና ኢራን መካከል የተደረሰውን ጊዜያዊ የተኩስ አቁም ስምምነት ወደ ቋሚ ሁኔታ ለመቀየር ሰሞኑን በፓኪስታን ድርድር ይካሄዳል የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል መከላከያ ሰራዊት በሂዝቦላ ላይ እያካሄደ ያለውን የጦር ዘመቻ አጠናክሮ እንደቀጠለ ነው። የእስራኤል መከላከያ ሰራዊት በኢራን ላይ የጦር ዘመቻውን ከጀምሮ አንስቶ እስከ ዛሬ ድረስ ከ200 በላይ የሮኬት ማስወንጨፊያዎችን፣ ከ300 በላይ ሊተኮሱ የነበሩ ሮኬቶችን እርምጃ ወስዶባቸዋል። እንዲሁም ከ250 በላይ የአርትለሪ ክፍል አዛዦችም ተደምስሰዋል። ባሳለፍነው ሳምንት በሂዝቦላ ድርጅት የናስር ኃይል የአርትለሪ ኃላፊ መገደሉም ይታወቃል። የእስራኤል ጦር የኢራንን ተልዕኮ ለማስፈጸም ለ44 ዓመታት ያክል ደፋ ቀና የሚለውን ሂዝቦላን በጥብቅ እየተዋጋ ይገኛል። ሂዝቦላ የእስራኤል ደህንነት ስጋት ሆኖ እንዳይቀጥል ለማድረግ እየተካሄደ ያለው የጦር ዘመቻ ተጠናክሮ የሚቀጥል መሆኑን ጦሩ አስታውቋል። ይህ በእንዲህ እንዳለ በደቡብ ሊባኖስ 2 ወታደሮች መቁሰላቸው ታውቋል። አንደኛው በከባድ ሁኔታ የተጎዳ ሲሆን ሌላኛው ደግሞ በቀላል ሁኔታ ተጎድቷል። ወታደሮቹ የቆሰሉት ድሮን በአካባቢያቸው ወድቆ በፍንጥርጣሬው ምክንያት ነው ተብሏል። እስራኤል ጦር በሂዝቦላ ላይ እርምጃ እየወሰደም ሂዝቦላ ወደ እስራኤል ከባድ መሳሪያዎችን መተኮሱ እንደቀጠለ ነው። ወደ ሰሜን እስራኤል በገሊላ አካባቢና ጽፋት ከተማ በንብረት ላይ ጉዳት ደርሷል። በኤልዴር አልአሳድ ከሊባኖስ ምድር በተተኮሰው ሮኬት አንድ ትምህርት ቤት ጉዳት ደርሶበታል። በትምህርት ቤቱ ተማሪዎች ስላልነበሩ በሰው ሕይወት ላይ ጉዳት አልደረሰም። የኤልዴር አልአሳድ መማክርት ቤት ሊቀመንበር አህመድ አባህ በሰፈሩ ትምህርት እንዲከፈት አለመወሰናችን ተጨባጩን ሁኔታ አሳይቷል። በቦታው በቂ አደጋ መከላከያ ቦታ የለም ብለዋል። በእንዲህ እንዳለ እስራኤልና ሊባኖስ ከተኩስ አቁም ስምምነት ላይ እንዲደርሱ ለማድረግ ሁለቱን አገራት አቀራርበው ለማወያየት የተለያዩ ሙከራዎች እየተካሄዱ ነው ተብሏል። የቀድሞ የብሔራዊ ደህንነት ምክር ቤት ሊቀመንበር ሜጀር ጄኔራል ጊዮራ አይላንድ የእስራኤል መንግስት ሂዝቦላን ለመዋጋት በበቂ ሁኔታ ተዘጋጅቷል፣ ይሁን እንጂ ጦርነቱ አካባቢ የሚገኙ ዜጎችን ሁኔታ ግን ችላ ብሏል በማለት ተናገሩ። የጦር መኮንኑ እንደገለጹት መንግስት በእውነት አስቦ ቢሆን ኖሮ ሂዝቦላ ከ2024 ዓ.ም ጥቅምት ወር ጀምሮ ተጨማሪ ጦርነት ፈልጎ ነበር። ይህም የሚጠበቅ ነው። መንግስት ቢያንስ ሰሜን እስራኤልን የአደጋ መከላከያ ይሰራለት ነበር። አሁን 2 ጊዜ 5 ቢሊዮን ሸቀል መድበዋል። ገንዘቡንም 2 ጊዜ ወስደውታል ብለዋል ጊዮራ አይላንድ። ስፔን ለጋዛ ሰርጥ ሰላም ሲባል በኪሪያት ጋት ከተማ በተቋቋመ ማዘዣ እንዳትሳተፍ እስራኤል አገደች ተባለ። እስራኤል ስፔንን ያገደችበትን ሁኔታ ስታብራራ የስፔን መንግስት ጸረ እስራኤል እንቅስቃሴ በኢራን ጦርነት ወቅት አሳይቷል በሚል ነው። የእስራኤል ውጭ ጉዳይ ሚኒስትር ጊዲዮን ሰዓር ሳንቼስ የሚመሩት የስፔን መንግስት በእስራኤል ላይ ያለው አድሎ በጣም ግልጽ ከመሆኑ የተነሳ የፕሬዝዳንት ትራምፕን የሰላም እቅድ ተግባራዊ ለማድረግ ብቁ አይደለም ብለዋል። የውጭ ጉዳይ ሚኒስትር ጊዲዮን ሰዓር በስፔን ላይ የወሰዱትን እርምጃ ከጠቅላይ ሚኒስትር ናታንያሁ ጋር ተመካክረው ሲሆን አሜሪካም ሁኔታውን እንድታውቅ ተደርጓል ተብሏል። ይህ በእንዲህ እንዳለ ስፔን በአሜሪካና ኢራን መካከል ጊዜያዊ የተኩስ አቁም ስምምነት በተደረሰ በሁለተኛው ቀን በቴህራን የሚገኘውን የስፔን ኤምባሲ ጽህፈት ቤት ከፍታለች። የኢራን መንግስት ተቃዋሚዎችን እየገደልና እየሰቀለ ባለበት ወቅት ስፔን ከኢራን ጋር ትብብር ለማድረግ መሞከሯን እስራኤል በጥብቅ መንቀፏ ይታወቃል። እንዲሁም በኢራን ላይ ሲካሄድ በነበረው ጦርነት አሜሪካ የስፔንን አየር ክልል ለመጠቀም የጠየቀችውን ስፔን አለመፍቀዷም ይታወሳል። ይህ ውሳኔዋም የአሜሪካን ፕሬዝዳንት ዶናልድ ትራምፕን አስቆጥቶ ነበር። አሜሪካ ከስፔን ጋር ያላትን የምጣኔ ሀብት ግንኙነትም ለማቋረጥ ትራምፕ ትዕዛዝ ማስተላለፋቸው ይታወሳል። በአሜሪካና ኢራን መካከል የተደረሰውን ጊዜያዊ የተኩስ አቁም ስምምነት ወደ ቋሚ ሁኔታ ለመቀየር ሰሞኑን በፓኪስታን ድርድር ይካሄዳል።
አሜሪካና ኢራን የደረሱበት የሁለት ሳምንታት የተኩስ አቁም ስምምነት ጊዜያዊ መረጋጋትን ቢፈጥርም በመካከለኛው ምስራቅ ያለውን ችግር ሙሉ በሙሉ አይፈታውም ተብሏል። በፓኪስታኑ ድርድር አሜሪካና ኢራን የራሳቸውን ጥያቄዎች ያቀርባሉ። አደራዳሪ ሀገራትም ሁለቱን ወገኖች ለማግባባት ይሞክራሉ። አሜሪካ በድርድሩ የራሷን ጥቅም ከማስከበር ባሻገር የእስራኤል ጥቅምስ ታስከብራለች ወይ የሚለው ጉዳይ ከኢየሩሳሌም የእስራኤልን ባለስልጣናት ማሳሰቡ ተገልጿል። ኢራን ለእስራኤልም ሆነ አሜሪካ ስጋት የሆነውን የኒውክሌር እቅዷን እንድትተው የባሊስቲክ ሚሳኤል ስራዋን እንድታቆምና ኢራን እንደ ሂዝቦላና ሐማስ አይነቶቹን ሽብርተኞች እርዳታ እንዳታደርግ ማስቆም የሚሉት ወሳኝ ጥያቄዎችና አይነተኛ ምላሽ የሚሰጣቸው ጉዳዮች ናቸው ተብሏል። በኢራን በኩል ደግሞ የተነሱ ካሉ ጉዳዮች መካከል በጦርነቱ ለደረሰባት ጉዳት የገንዘብ ካሳ እንዲከፈላት፣ የተጣለባት ማዕቀብ እንዲነሳላትና በአሜሪካ የተያዘባት በቢሊዮን የሚቆጠር ገንዘብ እንዲለቀቅላት የሚሉትን ጥያቄዎች ታነሳለች ተብሎ ይጠበቃል። 40 ቀናት የቆየው ጦርነት የመካከለኛው ምስራቅ ጦርነት በቀጥታ ተሳታፊ የሆኑትን አሜሪካን፣ እስራኤልና ኢራንን ብቻ ሳይሆን ሌሎችንም የፋርስ ባህረ ሰላጤው ሀገራትንም ዋጋ ማስከፈሉ ይታወቃል። ጦርነቱ አልፎ ተርፎም በዓለም ምጣኔ ሀብት ላይ ከፍተኛ ጫና ፈጥሮ ቆይቷል። በነዳጅ እጥረት በርካታ ሀገራት ችግር ውስጥ ገብተው ታይተዋል። የነዳጅ ዋጋም ጨምሯል። በኢራን ሲካሄድ የቆየው ጦርነትና ለአካባቢው ሀገራት የተረፈው ግጭት ለብዙ ጊዜ ካልቆመና አንጻራዊ መረጋጋት ካልፈጠረ በዓለም ምጣኔ ሀብት ላይ ከፍተኛ ችግር መፍጠሩ የማይቀር መሆኑን በ40 ቀናቱ ጦርነት ተመልክተናል። በመጨረሻም የአየር ንብረት ትንበያ በነገው ዕለት አየሩ ቀዝቃዛማ ይሆናል። በሰሜንና መካከለኛው ሀገሪቱ ክፍል አልፎ አልፎ ሊዘንብ ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 15፣ በቴልአቪቭና ሃይፋ 19፣ በብኤርሸባና አካባቢዋ 20፣ በኤላትና አካባቢዋ 27 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ይህን ይመስላል። ቆይታችሁ አብሮን ይሁን። አሁን አንድ ዜማ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከተው የሚጋበዝ ነው ባልደረባችን የደህንነት ጉዳይ ዘጋቢያችን ጥላሁን መልኬ ነው። ጥላሁን እንዴት አመሸሽ? አባት ሻሎም። መልካም ሰንበት ሰጠኝ። ለአንተም ለአድማጮችም እንደት ነህ? መልካም ሰንበት። እንግዲህ ከ40 ቀናት በኋላ አንጻራዊ መረጋጋት የታየበት ምሽት ነው ማለት ይቻላል ከሰሜኑ የሀገራችን ክፍል ውጭ። እውነት ነው። በእውነት ረጅም ጦርነት እኮ ነው ሰጠኝ። በእስራኤል ታሪክ እንግዲህ የመጀመሪያው ሊሆን መሰለኝ በታሪክ ማህደር ረዘም ያለ ጦርነት እስራኤል ስታካሄድ። ያው ከ40 ቀን በኋላ አብዛኞቹ ዜጋዎች ደህና ሰንበትን እንዴት ነው ጸጥ ባለ ሁኔታ ምንም እንኳ ስጋቱ ፍራቻው ምናልባት የተኩስ ስምምነቱ የመፍረስ ሁኔታ ፍራቻው ቢኖርም ግን ሰንበትን ያው የማክበር እንዳልከው የሰሜኑ ሀገራችን ክፍል ግን ትንሽ እንዴት ነው የአካባቢ ነዋሪዎቹ ሀገራቸውን ይወዳሉ፣ መልቀቅ አይፈልጉም። ቢለቁም ለጊዜው ነው። ያሉበትን ሁኔታ ስታይ እኔ በእውነት በጣም አዝንላቸዋለሁ ለነዋሪዎቹ ያሉበት ሁኔታ። ያው አንተና እኔ በምንወያይበት ወቅት ሰዓትም ደቂቃም እነሱ ያው እዛው ውስጥ ነው ያሉ ማለት ይቻላል ጦርነት ውስጥ እንዲያውም ከነበረው በከፋ ሁኔታ። ምክንያቱም ህዝቡ ላይ ያለ ኃይሉን ወደ ቦታው ነው እንግዲህ የላከ ያለ። አስቸጋሪ ነው። ግን አንድ በጣም የሚያስገርመኝ ጽናታቸው በደቡብም በሰሜንም ያሉ ዜጎች ጽናታቸው በጣም ያስደንቀኛል። በ2 ዓመቱ ጦርነትም አይተናል በሰሜንም በደቡብም። አሁን ደግሞ ያም ነገር ቀጥሎ እንግዲህ ከጥቅምት 7 2023 ጀምሮ እነሱ ከሞላ ጎደል በጦርነት ውስጥ ነው የቆዩ ማለት ይቻላል። እውነት ነው። ይኸውልህ ጥንካሬያቸውን ሰጠኝ። እንዲያውም የ2 እና 3 ዓመት አሁን ከጥቅምት 7 በኋላ የመጣውን ጦርነት ያን አይደለም። እነዚህ ሀገሪቱ የደቡብ እና የሰሜን የሀገሪቱ ክፍል ነዋሪዎቹ ሲጀምር
እንደው የሌሎች አይደሉም ማለት ሳይሆን እነሱ ግን ከሌሎች በተለየ ጭናዊ ናቸው፣ ሀገራቸውን የሚወዱ ናቸው። እዛ ቦታ የሚኖሩት ምንም እንኳን የእስራኤል መልክዓ ምድር ይሄ ደቡብና ሰሜኑ አረንጓዴ የለበሰ መኖር የሚፈለግበት ጸጥ ያለ ንጹህ አየር የምትቀበልበት ብዙ ኢንዱስትሪ የሌለበትና እንዴት ነው ይሄ ገጠራማ የሆነው ቦታ እንደ ምርጫ ቢወሰድም ከዛ በላይ ግን ከጠላት አጠገብ ከመኖራቸው የተነሳ እነዚህ ሰዎች አገራቸውን የሚወዱ ናቸው እዛ የሚኖሩትኝ ገብቷልና አሁን 3 ዓመት ብቻ አይደለም ከዛ በላይ እንዲያውም ባዮቹና ከዛ በላይ በአሁኑ ሰዓት በደቡቡ በሰሜኑ የሀገሪቱ ክፍል ግንባር ላይ ያሉ ወታደሮች የልጅነት እድሜያቸውን እዛ አካባቢ ያደጉትኝ ልጅ እያሉ ያሳለፉትና አልጋ ላይ ሽንታቸውን መስማት የስነ ልቦና ችግር ኑሮባቸው ይህንን በጭንቅላታ ውስጥ ያን አብሯቸው ያደገ ሁኔታ ነው ማለት 2 እና 3 10 ዓመታትን አስቆጥረዋል እንፈልግ ነውና ብዙ ጊዜ በጣም ያ ቦታ እንዴት ነው እንጃ በጣም እና ጥንካሬያቸውን ካልኩሰተ እውነት ነው በጣም ጠንካሮች ናቸው ምክንያቱም የት እንሄዳለን ምን ወዳትን ሀገር ይሄን ለቅቄ ወደ የት ሄዳለሁ ነው ፍጹም ስጠይቃቸው እኮ ማፍጹም ቦታውን ለቅቄ አንድ ባለው ሲትጌታቸው ፈርሶ የህይወት መስዋዕትነት ቤተሰቦቻቸው ከፊል ወገኖቻቸው ሞተውባቸው ቆስለውባቸው እንዴት ነው እንደው ከፍራቻ ተለቁ ይሆን ሲባል በፍጹም ነው የሚሉ ምክንያቱም ሀገራቸውን ይወዳሉ ትልቁ ችግር ያለው መንግስት ላይ ነው መንግስት ግን እነዚህ ሰዎች ዞር ብሎ አያቸው መንግስት እነዚህ ሰዎች ዞር ብሎ የሚያቸው ከ4 ዓመት ወይም ከ2 ዓመት በእስራኤል ብሔራዊ ምርጫ ከ2 ዓመት ወይ 1 ቀን ወይ ከ1 ዓመት 1 ቀን ነውና የነሱ ጥንካሬ ከሀገር መውደድ ጋር የተያያዘ ነው ሊደነቁ ሊመሰገኑ የሚገባቸው የሚያሳዝነው ግን ጥያቄ ሲጠይቁ ባካችሁ ሲሉ ሀገሪቱን ግብረሰናይ ድርጅቶች እንጂ መንግስት አይደለም ከነሱ ጀርባ የሚቆመው ይሄ ያሳዝናልና በጣም ጠንካሮች ናቸው እርዳታ የሚደረግበት ሁኔታ አለ ግን መንግስት በበቂ ሁኔታ አደርግም የሚለው ነው ትልቁ ተቃውሟቸውም እነሱ ቅራኔ የሚያሰሙት የነበር አሁን የጥቅምት 7ቱን ያመጣውን ከዛ በኋላ እንቆይና በ40 ቀናት በኋላ ጦርነቱ ያው ሂዝቦላ ለኢራን ድጋፍ ሲል ወደ ጦርነቱ ከገባ በኋላ እስራኤልም ሰፊ የሆነ የጦር ዘመቻ ጀምራ እያካሄደች ነው ያለ ጥሩ ውጤት እየመጣ እንደሆነ ይነገራል በሌላ በኩል ግን እንደዛም ሆኖ ሂዝቦላውንም ሮኬቶችን ድሮኖችን እንደውም ሚሳኤል እስከ መሀል ሀገር መተኮስ የቻለበትን ሁኔታ ሁሉ ሰምተናልና እንዴት ነው አቅሙ እስካሁን ያልተዳከመው ጦርነቱ ቀጥሏል እሱም መተኮሱን ቀጥሏል አይውልህ እኔም በዚህ አጋጣሚ እኛ ሁኔታውን ከተለያዩ መረጃዎች እየተቀበልን ለዜጋዎች ለአድማጮቻችን መረጃዎችን እናደርሳለን እነዚህ የምንቀበላቸው መረጃዎቻችን ደግሞ ታማኝነት ያላቸውና ምንም አይነት ጥርጣሬ በሌለው የነሱና ከነዚህ የምናገኘውን ምንጩ ያ ነው በእንደዚህ አይነት ሁኔታ ለዜጎች ያቀርብነው እኛ ምን የራሴ በግሌ ማለት ነው ምናልባት መረጃዎችን ወደ ዜጎች ወደ አድማጭ ጀሮ ስናደርስ እንደው ትንሽ እንዴት ነው ትክክለኛ ያልሆነ መረጃ የሚያስተላልፍበት ሁኔታ አለ የራሴንም ገጽታለሁ ራሴን ተቻለሁ ምን ማለት ፈልጌ ነው በአንድ በኩል ጋዜጠኛ እኮ ያጋናል ይባላል ኖ በእርግጥ እውነትህ ነው ማጋነኑ ሲኖረው ነው እውነቱን ጨብጠህ ልታጋነው ትችላለህ ገብቷል ከእውነቱ ጋር ተያይዞ ያን ነገር እንዴት ነው ፈርጠም ብሎ ጠንከር ብሎ ዜጎች ጆሮ ጋር እንዲደርስ ግን ያንን ያልሆነውን ነገር ግን 9 ብታጋን ነው ትርጉም እውነት አመኔታ ከሌለ ማለት የፈለኩት ሙሉ በሙሉ ማለት ሲሆን በከፊል ግን እንዳልከው የማጋነን ሁኔታ ማጋነኑ ብቻ ሳይሆን ትክክለኛ አሁን ስናይ ያለውን ተጨባጭ ሁኔታ ስናይ ከአሁን በፊት ያስተላለፍናቸውና ለዜጎች ያደረስናቸው መረጃዎች አንዳንዶቹ እንዳልከው የተጋነኑበትና እውነትም ያልተሞላበት ነው ማለት ይቻላል ምን ማለት ፈልጌ ነው በአንድ በኩል መንግስት ወይም የመከላከያ ኃይሉ በእርግጥ ሙሉ በሙሉ ወጥቶ አሸንፍ ብሎ ሲሰማ አይታይም አዎ ጠላትን እየደመሰስኩ ነው ይላል ከዛ ውጪ ይሄን ያላጋነው አይናገርም መንግስት ግን የፖለቲካ ጥቅመኞች ከመሆናቸው የተነሳ በቃችን ነገር አጋነው እንደው መንግስት ነው አጋነው ለፖለቲካ ጥቅሙ ሲል ያልተጎዳውን ያልደመሰሰውን ጭራሽ ያላገኘውን ውጤት አገኘሁት ብሎ አጋነው ያወራል አሁን ያንንኛ መረጃ አውታሮ ስንሰማ ከሌሎች ምንጮችን ያን ነገር ለዜጎች እናደርሳለን አሁን ያለው ተጨባጭ ሁኔታ ወደ ታች ስንወርድ እኔ አይደለም ምለው እኔ የበለጠ ማምነው የመከላከያ ኃይሉን በይበልጥ ደግሞ የሰሜኑ ክፍለ ጦር የጦር አዛዥ ማለት ነው በአንድ ዝግ ስብሰባ ውስጥ እሳቸው እንዲወጣ አልፈለጉም ነበር ግን ዝግ ስብሰባ የተናገሩት ነገር ማለት የህዝቡላ ድርጅት በከፍተኛ ሁኔታ አስገርሞኛል ብሎ በግላቸው ተመልከት የዚህን በሺዎች የሚቆጠሩና አጠቃላይ የጦሩና የአካባቢውን የጦር አዛዥ ከሳቸው አንደበት የወጣው ህዝቡላ በከፍተኛ ሁኔታ አስገርሞናል ምክንያቱም እኛ ያሰብነው የነበረው ከአሁን በፊት በተወሰደበት እርምጃ ተዳክሟል የሚል ነበር አሁን ግን አይደለም መዳከም እንዲያውም ኃይሉን አጠንክሮ ነው ያገኘነው እኛ ምን ይያል ነበር እናስተላልፍ የነበረው ህዝቡላ ተጎድቷል የጦር ብዙ ነገር እናወራ ነበር ያ ብቻ አይደለም
ከዚሁ ከመከላከያ ኃይሉም በአዝነው ሳምንት ራሱ አንድ ከፍተኛ ባለስልጣን ማለት ነው የህዝቡላ ድርጅት በቀን 200 ሮኬቶችን ወደ እስራኤል የሀገሪቱ ሰሜንም ሆነ ማዕከላዊ የሀገሪቱ ክፍል ከላከና በቀጣይ ጦርነቱን እንዲቆይ ከፈለገ እስከ 5 ዓመት ድረስ መዋጋት ይችላል። ተመልከት። ይሄን እኔ አስቤውም አላቅም ይሆናል ብዬም አላቅም። እነዚህ ነገሮች ስትሰማ መንግስት ወይም ፖለቲከኞቹ ዋሽተውናል፣ ዜጎችንም ዋሽተዋልኝ። ያልተገኘውን ውጤት አግኝተናል የማለት ሁኔታ ህዝቡላን አንኮታኮት ነው። ያው በጋዱ አለ የምናየው የህዝቡላ ድርጅት አልተንበረከከም። ያው በእርግጥ እስራኤል መከላከያ ኃይላችን ከፍተኛውን ውጤት አሳይቷልኝ። የህዝቡላ ድርጅትን ሆነ በተለያዩ የተዘረዘሩትን አቅጣጫ የሚቻለውን ያህል እነዚህ ጠላቶችን በከፍተኛ ሁኔታ የጎዳበት ሁኔታ አለ። ግን ከናንድያው ከጥቅም ውጭ መንግስት እኮ መግለጫ የሚያወጣው ወደ ኋላ 3 4 10 ዓመታት ማለት ነው እንግዲህ የ20 ዓመት ወጥተናችኋል። ጭራሽ ብዙ ነገር ተግሯል። ያ የተነገረው ነገር የተጋነነ ከመሆኑ የተነሳ እኔም በዚህ አጋጣሚ ለአድማጮችን እኔም በግሌ መረጃዎችን በማድረስበት ወቅት ያለኝ እንግዲህ ያመንኩበትን ምንጩ ማለት ነው እንግዲህ ያጋነንበት ሁኔታን ብራንተም እንዳልከው ትንሽ ረጋ ማለቱ ያስፈልጋል ልፈልጌ ነውና አሁን ለጥያቄ መልስ እሱ ልክ ነህ። የሚነገረውና የሚተገበረው አንዳንድ ጊዜ የማይገናኝበት ሁኔታ አለ። አሁንም ኢራኑ የ40 ቀን ጦርነት ብዙ ነገር ተብሎ ነበር። በመጨረሻ ደግሞ ያልተሳኩ ሙሉ በሙሉ ነገሮች አሉ። ግን ደግሞ በሚያስገርም ሁኔታ ብዙ ውጤት የመጣባቸው ነገሮች አሉ። ይህንን በጎን ተውና ሌላ ጊዜ የምናነሳው ይሆናል። አሁን ባለው ተጨባጭ ሁኔታ ጦርነቱ የት ዳር ቆሟል? ለሂዝቦላ እንደዛ ከሆነ አቅም ካለው መታገላችን ምንድን ነው ውጤቱ? ያውልህ አሁን ቅድም ያልኩህ ያ አካባቢ ማለት የሰሜኑ የጦር አዛዥ ማለት ነው የጦር ክፍሉ አዛዥ እንግዲህ እሳቸው ይህን ከተናገሩ በቀጣይ ልዩ የሆነ ቅድመ ዝግጅትና ልዩ የሆነ እርምጃ ይወሰዳል ማለት ነው። ያ ማለት የህዝቡላ ድርጅት አሁንም ጠንካራ እንደሆነ ያለ ሁኔታ ይኸውልህ አጋጣሚ ሆኖ ወደ ተኩስ አቁም ስምምነት የተሄደበት ሁኔታ አለ። እስራኤል ያለ ኃይሏን ምንም እንኳን አየር ኃይሏ ወደ ሌላ ቦታ ወደ ኢራን ቢያቀናም ግን ምድር ጦሩም ቢሆን አንዳንድ አካባቢዎችን የመጠበቅ ሁኔታ ከዛ አንፃር አሁን ባለው ሁኔታ ግን አየር ኃይሉም ወደዛ የነበረውን ክብደቱን ወደ ሊባኖስና ሂዝቡላ ድርጅት በማድረግ በተወሰነው የረፍት ጊዜ ማለት የተኩስ አቁም ስምምነት ማለት ነው ምናልባት ጠንከር ባለ ሁኔታ የሂዝቡላን ድርጅት ማለት ወታደሮቻችን በእርግጥ ብዛት ያለውን የደቡብ ሊባኖስ ማለት ነው ከ10 ኪሎ ሜትር በላይ እንግዲህ ቦታውን እያጸዱ የሚገቡበት ሁኔታ አለ። ድርጅቱንን ያው ምንም እንኳን ማጥፋት የሚባለው ነገር እኛም ተጠንቅቀን መናገር ይገባናል። በእርግጥ ማጥፋት የሚለውን ነገር እንኳን ብዙም አላለም መደምሰስ የሚባል ግን ተንኮታኮተ የሚለውን ነገር ተጠንቅቀን የእስራኤል መከላከያ በይበልጥ የምድር ጦሩ ማለት ነው ቦታው የሚወስደው እርምጃ ከፍተኛ የሆነና ማለት ያን አካባቢ ቀጠናውን የተወሰነ ኪሎ ሜትር እንኳን ራሱ ነፃ የሆነ ምንም አይነት የህዝቡላ ድርጅት የማይገኝበትን ከዛም አልፎ እስከ ቤሩት ድረስ እንግዲህ ከፍተኛ የሆነ ወታደራዊ እርምጃ እየተወሰደ ይታያል። ያ ማለት ምንድን ነው? እስራኤል ለአንዴና ለመጨረሻ ጊዜ ስምምነቱ ውስጥ ምንም እንኳን ኢራን ብትፈልገውም የሂዝቡላ ድርጅትን ቢፈልገውም እስራኤል ይሄንን የተደረሰውን የተኩስ አቁም ስምምነት አልቀበለውም በሚል በሂዝቡላ ድርጅት ላይ ከፍተኛ የሆነ እርምጃ ለመውሰድ እንግዲህ የተጀመረበት ሆኖ ይታያል። ቀደም እንዳልነው ግን አጸፋው እርምጃው ደግሞ በሂዝቡላ በኩል ይኸው ምንም አይነት ማብቂያ በሌለው አንተና እኔ የተዋየን አሁን የማስጠንቀቂያ ደውል ልንሰማ እንችላለን። ወደ ሀገራችን የሰሜን ክፍል ይወረወራሉ። ብዛት ያላቸው ጉዳቱ እየደረሱ ይታያል። ማለት የፈለጉት ምንድን ነው? አሁንም ጦርነት ላይ ነን። እስራኤል ይህን ያለውን አጋጣሚ በመጠቀም ምንም አይነት የተኩስ አቁም ስምምነት ሳይደረስ ለምሳሌ ከኢራን ጋር በተደረሰው የሂዝቡላ ድርጅትን ቢጠናቅ ውስጥ ቢገባና ቢደረግ ኖሮ እኔ እንጃ ከናካቴው ከሰርን ወይም ደግሞ ተሸነፍን በየጀን ማንሳት ሊመጣ የሚችል ነበር። ግን እዚህ ላይ አለመስማማት ጥሩ ነገር ነው። ምክንያቱም አጋጣሚውን ተጠቅማ የሂዝቡላን ድርጅት የተቻለውን ያህል ኃይሏንን አጠናክራ እንግዲህ የምድርን በለው አየር ኃይልን በለው ወደ ኢራን ፊቱን አዙሮ የነበረውን የአየር ኃይላችንም ወደ ቦታው በማድረግ የሚፈለገውን ቦታ በእስራኤል መከላከያ ኃይል እኮ ትናንት አይደለም ከትናንት በፊት ለዘመናት ተጠንቶበት የሂዝቡላን ድርጅት እንዴት ማጥቃት የሚለው ሁኔታ ውሳኔውን ተግባራዊ ማዋል ብቻ ነው። ስለዚህ ይህንን እስራኤል ታደርጋለች ብዬ ተስፋ አደርጋለሁ። ከወዲሁ የሂዝቡላ ድርጅት አጸፋው እርምጃውን እየወሰደ ነው። ያው ጦርነት ላይ ነን ማለት ይቻላል። ሌሎች ጣልቃ ገብተው ነገሩን እስካላረጋጉት ድረስ ግን አሁን የኢራን ጋር የደረሰው ሁኔታ እንዳያንኮላሽ በሚል በዶናልድ ትራምፕ በኩልም እስራኤል እጇን ማለት በሊባኖስ በሂዝቡላ ድርጅት የምትወስደውን ወታደራዊ እርምጃ ከዚህ እንድትታገስ የሚል ከትራምፕ መልእክት ተላልፏል። ጥያቄው እስራኤል እንዴት ትቀበለዋለች ነው። ዛሬ ናባቲያ በተባለ ቦታ በሚገርም ሁኔታ ሰጠኝ እስራኤል በወሰደችው
ወታደራዊ እርምጃ ወደ 10 የሚሆኑ የሊባኖስ ወታደሮች ተገለዋል። እንደዚህ አይነት ነገሮች ሲፈጠሩ አሁን ጠላታችን ሂዝቡላ ነው። የሊባኖስ ወታደር በእርግጥ ያው ባይችል እንጂ ቢፈልግ የሂዝቡላ ድርጅትም እንዴት ነው ከምድረ ገጽ ባጠፋው ነበር። ግን እነሱ ያው እጃቸውን አጣጥፈው ከፍራቻ ቢቀመጡም እነሱን ግን የእስራኤል ጦር ኃይል እነዚህ የሂዝቡላን የሊባኖስ ወታደሮች መጉዳት ፍላጎቱ የለውም። ግን ዛሬ በተወሰደው እርምጃ የተገደሉበት ሁኔታ በጦርነት ውስጥ እንደዚህ አይነት ነገር ያጋጥማል። በስህተት እንኳን እርስ በርስ የመገዳደል ሁኔታም ተፈጥሯል። እንኳን ጠላት ሌላ ሀገር ያለን አካልና እንግዲህ በቀጣይ እስኪ ፈተናው የሚታይ ይሆናል። ውጤቱ ምን ያክል ነው የሚለውን ወደ ኢራን እንለፍና እንግዲህ ያው የተኩስ አቁም ስምምነት ተደርጓል። በአንድ በኩል የ40 ቀኑ ጦርነት በአንዳንድ ጉዳዮች ለምሳሌ የኢራን አያቶላን አስተዳደር አልጣለም፣ ግን አዳክሟል። የኒውክሌር ፕሮግራሙንም ያው ብዙ እርምጃ ተወስዷል፣ ግን የተብላለው ኡራኒየምም አልተገኘም፣ ኢራን ምድር ነው የሚገኝ የሚሉ ብዙ የተሳኩ ያልተሳኩ በሚሉ ዘገባዎች የቀረቡበት ሁኔታ አለና የተኩስ አቁም ስምምነቱ እና የጦርነቱን ውጤት እንዴት ታየዋለህ? ይኸውልህ ሲጀምር የተደረሰበት የተኩስ አቁም ስምምነት እስራኤል አትፈልገውም፣ አሜሪካ ትፈልገዋለች፣ እስራኤል አትፈልገውም። እንዴት ነው ይህም ሽፋን እንደ ሽፋን ሊሆን ይችላል። ምክንያቱም የኔ የግል አመለካከትን ቆይቼ ወደ አንተ አደርሳለሁ። ግን ከወዲሁ በእስራኤል በኩል የሚነገረው እስራኤል ጦርነቱ ቢቀጥል ኖሮ እንደተጀመረውና የታቀዱት እቅዶችን ግባት ወይም ደግሞ ስኬታማ እስከምናደርግ ድረስ እባካቸው የማለት ሁኔታ በእስራኤል በኩል ይነገራል። አሜሪካ ደግሞ የራሷ ምክንያት ኖሯት ያው ይህን ጦርነት እንግዲህ ለተኩስ አቁም ተብሎ 2 ሳምንት እድል ተሰጥቶታል። በቅርብ ቀናት እንደውም ነገ ተብሎ ነበር። እንግዲህ ያው ተደራዳሪዎቹ ወደ ቦታው እያቀኑ ነው ማለት ይቻላል። ለማንኛውም ዛሬ ተብሎ ነበር እያቀኑ ነው ይባላል። እንግዲህ ለማንኛውም በዛው ዋዜማ በዚህ በድርድሩ መንፈስ ውስጥ ናቸው። ትክክል። አሁን ወደ ውጤት ወደ ጥያቄ ስመጣ ሰጠኝ እስራኤል ሲጀምር ያቀደቻቸውን እቅዶች ማለት ነው እነን የኒውክሌር ጦር መሳሪያ የአቶም ግንባታውን በተመለከተ ለእስራኤል ሕልውና አስጊ ከመሆኑ የተነሳ እሱን መቅረፍ አለብኝ የሚል የመጀመሪያው ነበር። ሌላው ይህን የባሊስቲክ ሚሳይል ማምረትና በይበልጥ ደግሞ ረጅም ኪሎ ሜትር የሚዘገዘጉ ሚሳይሎችን እሱንም ማንኮላሸት ማጥፋት የማለት ሁኔታ እንደገና ይህንን የተቀበረውንን ምድር በታች የሚገኘውን ወደ 450 ይሉታል እንግዲህ ኪሎ ግራም የሚመዘን የተብላላ ኡራኒየም እሱንም ከተቻለ ማጥፋት ካልሆነ በአሸማጋይ ሀገር ለምሳሌ ወደ አሜሪካ ገብቶ በአሜሪካ እጅ እንዲሆን በእንደዚህ አይነት ሁኔታ እንግዲህ ይሄ ነበር እቅዷ። ግን ይህን ሁሉ አሳክታለች ነው? አልተሳካም። እነዚህን ፍላጎቱን እነዚህን ያቀናቸውን አልተገኙም። በእርግጥ የኢራንን መከላከያ ሙሉ በሙሉ አይደለም እንጂ ብዙ ውጤት አለው። ውጤት አለ። ወደዛ እየመጣሁ ነው። ውጤቱ ምንድን ነው? ኢራን ሀያል ነች። ለዘመናት ከ4 10 ዓመታት በላይ ሌት ተቀን ትዘጋጅ የነበረው እስራኤልና አሜሪካን አጠቃለሁ በሚል ብዛት ባላቸው ቦታዎች ዋሻዎችን በለው ገደልም በለው ርቀት ከርቀት ከጫፍ እስከ ጫፍ ብዛት ያላቸውን የጦር መሳሪያዎች ማምረቻ ኩባንያዎችን ብዛት ያላቸውን እንዴት ነው የከፍተኛ የጦር መሳሪያዎችን እስራኤል አንድ ባንድ እዛ ላይም ለዘመናት ለዓመታት የተደረገ ጥናት ተደርጎበት ከፍተኛ የሆነ መረጃ ተሰብስቦ እስራኤል ኃይሏንን እዛ ላይ ከፍተኛ መስዋዕትነት አድርጋ ያን ዋጋ አስገኝቷል። አዎ ኃይሏ ተዳክሟል። ግን ስትወጣ አይደለም እነዚህን የምትፈልጋቸውን የጦር መሳሪያዎችን ከናካቴው መደምሰስና ከዛም አልፎ ስርዓቱንን መገርሰስ የሚለው ይነገር የነበረውን ነገር ስናይ ነው እቅዱ የዛ ላይ አልደረስንም። በአቋራጭ እንግዲህ የተኩስ አቁም ስለደረስን ምናልባት እሱ ለጊዜው ሊሆን እሱ አይታወቅም። ከወዲሁ ግን እንዲያውም ጠቅላይ ሚኒስትራችን በያዝነው ሳምንት ይህን በተመለከተ ከተኩስ አቁም ስምምነት በይበልጥ ደግሞ በዜጎች ከፍተኛ ትችት ይበልጥ ደግሞ በተቃዋሚ ፖለቲካ ፓርቲዎች በጣም ከፍተኛ ትችት ይደርስ ነበርና ያን መልስ ለመስጠት ሲባል ዜጎችን ለማረጋጋት የደረሰውን ማለት ልክ እስራኤል በአሸናፊነት እንደተወጣቸው የተናገሩበት ሁኔታ አለ ነው። ያ አይደለም ወደ ታች ወርደን ስናየው ግን ቃል የገባችሁትና የተናገራችሁት ሌላ ነው። ሌላው ቢቀር ከአንድ ዓመት በፊት በተደረገው የ12 ቀናት ጦርነት ራሱ ኢራንን ወደ 30 ዓመት ወደ ኋላ እንደመለስን ተደርጎ ነበር በመንግስት በኩል የተነገረው አይደል እንዴ? አሁን ግን እንዴ ለምን ታዲያ ድጋሚ 40 ቀን ልንታገል ቻልን? ከታገልንም ለምን እስከ መጨረሻው በ40 ቀን ውስጥ ለምን ማንበርከክ አልተቻለን? ይህም ያሳየው ወደድም ጠላንም ኢራን አሁንም ኃይለኛ ማለት ኃያል እንደሆነችና እንዳልተመረከከች ምልክቶቹ ያሳያል። ይኸው አየር ከ40 ቀን ጦርነት በኋላ ሁለቱ ኃያል ሀገራት ዓለም አቀፍ ኃያል ነው ማለት ይቻላል። በአንድ ቀን ኃያል ናት ማለት ይቻላል። በአንድ ቀን የአየር ኃይሏ እንኳን ዶጋመድ ሆኖ ኃያልነት መገለጫው ምንድን ነው?
ጥሩ ጥያቄ ነው። ዋናው አንድን አንተ ከጦርነት ስትወጣ አሁን ስታነጻጽረው ሁለቱን በዓለማችን አንድ ቁጥርና የመካከለኛው ምስራቅን አንድ ቁጥር አሜሪካንና እስራኤል ድምር ኃይል ማለት ነው በዚች ሀገር ላይ የወሰዱት መጀመሪያ የተወሰደው እርምጃ እንድትንቆጥ ኃይሏ እንዲጎዳ አድርጓል። አዎ አየር ኃይሏ መቃወሚያዋ ከጥቅም ውጭ የሆነበት ሁኔታ አለ። ግን የመጨረሻ ይህን ያህል 40 ቀን ጦርነት አድርጋ እጇን አለማንሳቷን ተሸነፍኩ አለማለቷ አሁንም ቢሆን ስትደራደር አሜሪካ ያቀረበችውን ጥያቄ አልቀበልም ብላ 15 ነጥቦችን ያዘለውን የራሴን ጥያቄ እናንተ መመለስ አለባችሁ በሚል የራሷን 10 ጥያቄዎች ለአሜሪካ አቅርባ በእንደዚህ አይነት ሁኔታ እንዲያውም አሁን እየዛተች ነው። መዛቷ ምንድነው? በሊባኖስ የሚወሰደውን እርምጃ እስራኤል እስካላቆመች ድረስ እኔ ወደ ስምምነቱ አልሄድም ወደ ድርድሩ እያለች ከሆነ እየዛተች ነው። ለዛም እንጓተትበት ምን ማለት ነው? አሁን ሀያል የምትለው አንድ ነገር ታዲያ ቤት ነው እጁን ሲያነሳና ተሸነፍኩ ሲል ነው ደካማነቱ የምትናገረው። ግን ከዚህ ከ40 ቀን ጦርነት በኋላ ደግሞ እነዚህ ሁለት ሀያል ሀገራት በወሰዱት እርምጃ አሁንም ቢሆን አለው ከፈለጋችሁ የፈለገውን ዓመት 10 ዓመትን ታስታውሳለህ። የኢራን ኢራቅ ጦርነት ከ10 ዓመት ወስዷልኝ። ረጅም ዓመት የመዋጋት ልምዱም አላት ኢራን። ከዛ አንፃር እስካሁን ድረስ እግሯ ላይ ቆማ ማለት ነው ጭራሽ ሳትበተንና እጇን ሳታነሳ በእንደዚህ አይነት ሁኔታ ከፍተኛ ባለስልጣኖቿ ተገለው ከፍተኛ የሆነ ውድመት ደርሶባት አሁንም አለው ስትል ታዲያ ተሸነፈች ትለው ነው? አልተሸነፈችም። ከአሁን በፊት ሀገራችን ይነገር የነበረው ኢራንን አንበረከክን 30 ዓመት ወደ ኋላ ወሰድ ነው የሚባለው ለሀገራችን እንወዳለን ብናሸነፍነት በ10 ቀን እና በ5 ቀንም ጠላቶቻችን ደስታውን አንችለውም። ግን እውነቱን ደግሞ ለአድማጭ መናገሩ ተገቢ ነውና ስለዚህ ያለው ሁኔታ ይሄ ርቀት አለው የምንሰማው ከመረጃ አውታሮችም ሆነ ከአንዳንድ ምንጮች እኔ እንጃ ካለው ተጨባጭ ሁኔታ ጋር ስታየው በገሃድ የምታየው ነን 40 ቀን ይሄ ጦርነት 40 ቀን ይቆያል። አሜሪካ ኃይሏን ወደ ውስጥ አገባችን አሜሪካ ያለ የሌላትን ኃይል ወደ ውስጥ በማስገባት እርምጃ ከወሰደች አይደለም 40 ቀን 4 ቀን ይቆያል የሚሉ ግምት አልነበረኝም። ገብቷል። ስለዚህ ሀያል የሚለውን ነገር ኦኬ አጋንንበልና አሁንም ቢሆን ግን እሷ አልተንበረከከችም። እንደውም በሚገርም ሁኔታ የኔ ጥያቄ መልስ ካላገኘ ሙሉ በሙሉ እንደታሰበው አልሄድም ማለት ይቻላል። ግን በብዙ ዘርፍ ጉዳት ደርሶባታል። ለማንኛውም እንግዲህ ያለው ሁኔታ ወደፊት የሚገመገም ነው። ምናልባት እንግዲህ በኢራን በኩል አምባገነን አስተዳደር ስላለ የደረሰውን ጉዳት በትክክል አይገልጹም እንጂ ብዙ ተቋማት መደምሰሳቸው ራሱ ሌላ ውድቀት ነው። አሁን በዚህ ዘመን ከጦር መሳሪያ ባሻገር የኢኮኖሚም ጦርነት ያለበት ነውና ብዙ የኢኮኖሚ ውድቀት ተከስቶባቸዋል። ወደዚህ ደግሞ እንምጣና በዚህ በጋዛ ሰርጥ ዙሪያ ያለውን ሰላም ለማስከበር የተቋቋመው ክፍል አለ። ከዛ ውስጥ ስፔን እንዳትሳተፍ እስራኤል ያገደችበት ሁኔታ ሰምተናል። እንዴት ነው? ይኸውልህ ስፔን ጦርነቱ ሲጀምር ከመጀመሩም በፊት ስፔን ያለው መንግስት የእስራኤል ጠላት ነው ማለት ይቻላል። እስራኤልን በተመለከተ ያለው አመለካከት በጣም ተቃዋሚና ተቃራኒ ነው። ሲጀምር ጦርነቱ ጦርነቱ ሲጀምር ደግሞ አሁን ይበልጥ ደግሞ አሁን ከኢራን ጋር በምናደርገው ጦርነት ብቻ አይደለም አሁን በግልጽ በጎላ ተናገሩት እንጂ በመንግስት ደረጃ ከአሁን በፊት እስራኤል በአዛ በምትወስደው እርምጃም በተደጋጋሚ የስፔን መንግስት ጥሩ አይደለም እስራኤል ሆን ብላ ዜጎችን እየገደለች ነው በሚል በከፍተኛ ሁኔታ እስራኤልን ያወግዝ ነበር። ያም ሆኖ ግን አሁን ላልከው ዚክራት ጋር ለሚገኘው ወደ የተወሰኑ 10 ሀገራት ወኪሎች ወደ አካባቢችን መጥተው እንግዲህ ቀጣይ የዶናልድ ትራምፕን የሰላም እቅድ ተግባራዊ ለማዋል የመጡና ተቆጣጣሪ ከቅርብ ነው የሚመለከቱ ሀገራት አሉ። ከነዛ ውስጥ ስፔን አለችበት። አሁን ግን ከኢራን ጋር ባለው ጦርነት የስፔን መንግስት በተደጋጋሚ ይናገር የነበረው ሰጠኝ እስራኤልና አሜሪካ ወደ ጦርነቱ ሲገቡ ቅድሚያ እኛን አማክረውን አይደለም። ይህ ጦርነት ደግሞ ምንም አይነት ተገቢነት የሌለውና ህገወጥ እንዲሁም በጣም ወንጀለኞች ናቸው የማለት ሁኔታ ከህግ ጋር እንኳን በህግ በኩል እንኳን በከፍተኛ ሁኔታ እንደሚያስጠይቃቸው ስለዚህ ይህን ጦርነት የሚያደርጉትኝ እንዲሁ በአምባገነንነት እንጂ በፍጹም ጦርነቱ መካሄድ የለበትም ብሎ ይናገር ነበር። ይህን ብለው ያ ብቻ አይደለም የአየር ክልላቸውንም አልፈቀዱም። በትክክል የአሜሪካ አየር ኃይል እዛ አካባቢ የአሜሪካ 2 የጦር ሰፈሮች አሉ ስፔን ውስጥ 2 የአሜሪካ የጦር ሰፈሮች እነዛን ቦታዎችን አሁን እንግዲህ ተመልከቱ አሜሪካውን በቀጣይ እንደውም ብዛት ያላቸውን የጦር ሰፈሮቿን ከአንዳንድ አውሮፓ ሀገሮች የመውጣት ፍላጎት እንዳላት የሚነገርበት ሁኔታ አለ። ያ ሆነ ማለት ነገር እና አውሮፓ ሀገራት ራቁታቸውን ቀሩ ማለት ነው። ያን ወደ ስም እናየው ከወዲሁ ግን ስፔን ሌላው የአየር ክልሏን ራሱ ለአሜሪካ ጦር እዛ ላይ ወደ ኢራን ጉዳትና ድብደባ በሚያደርጉበት ጊዜ እዛ እንዳያርፉና ስፔን አየር ክልሏን እንዳትጠቀም አሜሪካን የከለከሉበት ሁኔታ አለ። ተመልከት ከፍተኛ ከዚህ በላይ እንግዲህ ጠላት ማለት አይቻልም። ይሄ በጣም
እንዴት ነው በቃኝ ያሉትኝ ደግሞ በእስራኤል በኩል ሲጀምር እዚህ ክሪያት ጋር ያለው ልኡካን ቡድን የስፔን ማለት ነው ከቦታው የማስወጣት ሁኔታ ጭራሽ እናንተ እንደውም ጠቅላይ ሚኒስትሩም ሆነ የውጭ ጉዳይ ሚኒስትር ጊዶን ሳር የተናገሩበት ሁኔታ ጠቅላይ ሚኒስትሩ እንደዚህ ያለውን ድብብቆሽ ወሬና እንደዚህ የእስራኤልን ጠላት ይህን በጣም አልቀበለውም በማለት ከናካቴ ውጡልኝ ያሉበት ሁኔታ አለ። ያው ከስፔን ጋር እንግዲህ የዲፕሎማሲ ሁኔታ ተቋረጠ ማለት ነው። የውጭ ጉዳይ ሚኒስትሩም ቢሆን የስፔን መንግስት የሚያደርገው በቀጥታ እስራኤል ጋር ጥላቻ እንዳለና እንዲያውም ለሚደረገው ሰላምም ለሚደረገው አስታራቂ ሀሳብ ወይም ደግሞ ባለው ጦርነት ላይ ስፔን ፍጹም ተጽዕኖ ማሳደር አትችልም፣ ጉዳት እንጂ ጥቅም አታመጣም እስራኤል በሚል ከዚህ ያወጡበት ሁኔታ አለ። ማለት የፈለኩት እንደ ምክንያት ሆነ እንጂ የኢራን ጉዳይ ከዛ በፊትም ጀምሮ ስልጣን ላይ ያለው መንግስት ማለት ነው እንግዲህ በሚገርም ሁኔታ እስራኤልን በተመለከተ ያላቸው አቋም በጣም 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 ጥሩ አይደለም። ይህ ነገር አሜሪካን በከፍተኛ ሁኔታ እያሳሰበ ነው ሰጠኝ። ምክንያቱም አሜሪካ እንዳልኩ ጦር ሰፈሮቿ እዛ ቦታ ይገኛሉ። ያን ቦታም እንዳትጠቀምበት እንግዲህ ስፔን የከለከለችበት ሁኔታ አለ። አሁን ስፔን ምን ተማምና ነው ይህን የምታደርገው? ነገ ከነገ በኋላ በእርግጥ ስፔን ምንም ይህን ያህል ነገ ከሌላው ጋር ተጣልታ እርዱ የምትለው ነገር ላይመጣ ይችላልኝ። ምክንያቱም ያው ካለው ሁኔታ ግን ከአሁኑ ለምሳሌ ቅድም አንተ ዜና ወጃ ለምትናገር ሰማሁት አለ አሜሪካ አሁን ያላቸውን የምጣኔ ሀብት ግንኙነት ከስፔን ጋር አሁን ማቆሚውን እንግዲህ ጭራሽ እንዲያቆም እንግዲህ ውሳኔ ያስተላልፉበት ሁኔታ አለ ይባላልኝ። ምን ማለት ነው? በዲፕሎማሲው ዘርፍ ስፔን ከአሜሪካ ሆነ እስራኤል እና ግብረ አበር አገሮቹ ጋር ቆይቶ የመቃረን ሁኔታ ይኖራል። ምን አስበው ነው እንዴት ያንን ወደፊት ነው ከወዲሁ ግን ይሄ ነገር በእስራኤልም ሆነ በአሜሪካ በኩል በጥሩ አይን እንደማይታይና ይህንን የስፔንን መንግስት አቋም ሌሎች ሀገራት ሊፈልጉትና ሊወዱት ይችላል። እስራኤልና አሜሪካን የሚጠሉ እንዲያውም ከተወሰኑ ቀናት በፊት ማለት ነው በቴህራን ስፔን ኤምባሲዋን እንደገና ወደ ቦታው ተመልከት መንግስት ሊወድቅ ነው ሊፈርስ ነው እየተባለ መንግስት እንዲኖር ያ ነው ፖለቲካው ሳይንሱ ያን ያደረገችበት የድረሱ ውሳኔ አለ። ባጭሩ ጸረ እስራኤል ጸረ አሜሪካ እንቅስቃሴን ያሳየችበት ሁኔታ አለ። ለዛም ተገቢ ምላሽ ነው እንግዲህ የሰጠችው እስራኤል ያ ነው። ጥሩ እንግዲህ እንደው በመጨረሻ ከ40 ቀን በኋላ ጦርነቱ ሲጠናቀቅ በከፊልም ቢሆን ያው እንግዲህ የሰሜኑ ጉዳይ ስላለ ሙሉ በሙሉ ነው ማለት አንችልም። የህብረተሰቡ ስሜት ምን ይመስላል? እንደው ባጭሩ ካለን ጊዜ አንጻር የህብረተሰቡ ስሜት ከሁለት የተከፈለ ነው። አሁን ወደ ልክ መጨረሻ ይህን ሀሳብ ልጠቁምልን። የህብረተሰቡ ስሜት ያለው ምንድነው? ከፊሎቹ የሚሉትኝ እኔ አሁን ስለ ፖለቲከኞች ተቃዋሚ የፖለቲካ ፓርቲዎች የፖለቲካ ጥቅማቸውን ለማስጠበቅ ሲሉ መንግስት በታሪክ ሳይቶ የማይታወቅ የዲፕሎማቲክ ኪሳራ መጣብን እሱን አልቀበለውም። ያው እነዛን ግልባጭ ቢሆን የሚነገር ነው። ዜጎችን ስታይ ግን አንዳንዶች የሚሉት ምንድን ነው? ተጀምሮ የነበረው ጦርነት እስከ መጨረሻው ቢቀጥልና ይህ ተኩስ አቁም ስምምነት ባይደረስ ኑሮ እስራኤል እንደጀመረችው ምናልባት ፍጻሜ መንግስትን በጣል ባይቻል እንኳን በኢራን ግን ስልጣን ማዳከምና ዜጎቹም ወጥተው በእንደዚህ አይነት ሁኔታ ምናልባት የበለጠ ውጤት ማምጣት እንችላለን ከፊል ድምጽ ነው። ከፊሉ ድምጽ ደግሞ አይ ምናልባት ለመረጋጋት መተንፈስ ከሚል የተነሳ ማለት ነው ምናልባት ከዚህ ጀርባ የሚታሰብ ነገር ሊኖር ይችላል። እንደውም እዚህ አሁን ከፊሎቹ ሌላው ቀርቶ የመንግስት ከፍተኛ ባለስልጣናት ትልቁ ስጋታቸው አሁን ባለው ስምምነት አሜሪካ በእውነት የእስራኤልን ጥቅም ከማስጠበቅ ጋር በተያያዘ ለምሳሌ የአቶም ቦምብን በተመለከተ ምናልባት ወደኋላ ላትል ትችላለች። ግን እንደ ባሊስቲክ ሚሳኤሎችና ሌሎችን ይሄ ኡራኒውን ማስወጣት የሚለውንም በዛም ዙሪያ ልትነጋገር ትችላለች ይባላል። ይህን የሚሳኤል ሁኔታ ከዛም አልፎ የኢራን መንግስት እንደገና ቆየ ሰነበተ ስልጣን ላይ ቀረ ማለት እስራኤልን በከፍተኛ ሁኔታ ያሳስባል። ይሄ ደግሞ መንግስትን ከፍተኛ ባለስልጣናት ዜጎችንም ያሳስብ ማለት ወደዚህ ጦርነት ከተወሰነ ዓመት በኋላ ተመልሶ ስለዚህ ሁለት አይነት አመለካከት አለ። ከፊሎቹ ኦኬ መንግስት የሚለውን እንስማ፣ ከፊሎቹ ደግሞ ይህ ጦርነት ማቆም አልነበረበትም። አሁን ወደ እኔ በ10 ሰከንድ ወደ እኔው ሀሳብ ስመጣ ግን እኔ የሚመስለኝ እንሰጠኝ አሁን የተደረሰበት ሁኔታ አሜሪካ የደረሰችበት የተኩስ አቁም ስምምነት እንደኔ አመለካከት ጠላትን ለማዘናጋት ራሳቸውን ለማደራጀት ያደረጉት ስልት መስሎ ይታየኛል። አሜሪካ የእስራኤል የጦር አውሮፕላን አብራሪዎች ይህንን ከ1600 ኪሎ ሜትር ከ4 ሰዓት በረራ ማለት ዙሮ መልስ ተመልከት እንግዲህ ምን ያህል እንደሆነ በቀን ከሁለቴ በላይ በ24 ሰዓት ውስጥ 2 እና 3 የሚመላለሱበት ሁኔታ አለ ይባላል። እነዚህ ወታደሮቻችን አየር አብራሪዎቻችን ፓይለቶች ከፍተኛ የሆነ ጉዳት እንዲሁም በሐኪም ተፈቅዶላቸው እንዳይደክሙ የእንቅልፍ የሚከላከል መድኃኒቱ ሊሰጣቸዋል ይባላል። ምን ማለት ፈልጌ ነው? እነሱ እረፍት ያስፈልጋቸዋል። ምናልባት እስራኤልና አሜሪካ ለ2 ሳምንት የሰጡት ጊዜ የጦር መሳሪያ መጋዘኖችን መሙላት ያስፈልጋል። እነዚህ ሚሳኤሎች የምናከሽፍበት እጥረት መጥቶ ሊኖር ይችላል። እነዚህ ደካሞች ያንን ያለበት ለመደራጀት ያደረጉት ነገር ይሆን። ከዚህ በላይ ግን የአሜሪካው
ፕሬዚዳንት ዶናልድ ትራምፕ ይህን ያህል ትሪሊዮን በለው እንግዲህ ዶላር አውጥተው ይህንን የሆርሙዝንን ቦታ ካልያዙትና ያን ገንዘባቸው ካልመለሱ የወጡበት ጦርነት ታዲያ ምን ይሆናል? ሳስበው በእንደዚህ አይነት ሁኔታ ይቆጫል ብዬ አላስብም። የጊዜ ጉዳይ እንጂ ወደ ጦርነቱ ይመለሳሉ የሚለው እኔ በነግምት እንግዲህ ጥሩ። እናመሰግናለን ጥላሁን። መልካም ምሽት። ሻባት ሻሎም ለአንተም ለአድማጮችም። ቻው ቻው።